አብረሽ ሁለታቸውንም ተሰናብቶ ቡታጀራ ገባ። ቡታጀራ ሄደ ገባ ነው ወጣ እንጂ ሻንጣውን ይዘው እንግዲህ መንገድ ላይ ደግሞ ምን ብሎ እንደሚያስመልሱት ወይም ደግሞ ምን ብሎ እንደሚመለስ አብረን የምናይ ይሆናል። ቡታጀራ ሊሄድ ነው በቃ ብሎ እንግዲህ ሁለቱንም ተሰናብቶ ሄርሜላንም ሩትዬንም ተሰናብቶ ወደ ቡታጀራ ለመሄድ ወስነዋል ማለት ነው። ቡዜና ዴቭ የሚባለው ወንድም ነኝ እህት ነኝ የሚሉት ወገኖች ናቸው። እንግዲህ ያው ናቸው አይደለ? አዎ ናቸው። እና እነሱ ናቸው እንግዲህ ይዞ ወደ ቡታጀራ ለመሄድ የወሰኑት። ሩቲ ደግሞ መጨረሻ ላይ ምን አለች? እናንተ ምንም ብታደርጉ 3 ወር 2 ወር 1 ወር ሳምንት ቀናትን ሊፈጅ ይችላል፣ ግን አብርሃም ዞሮ ዞሮ የኔ ነው። ይሄን እንድታቁና አእምሮአችሁ ላይ ሴፍ አድርጋችሁ እንድትሄዱ ነው የምፈልገው በማለት ስትናገር ነበርና አዎ እሺ ደስ ይለናል። ግን አብርሃም እንደዚህ ሆኖ ሳይሆን ወደ ራሱ ተመልሶ መምረጥ ያለበትን ትዳሩና ልጁ መርጦ ከአንቺ ጋር ቢሆን እኛ በጣም ደስተኛ ነን። የአንቺ ሳቅና የአንቺ ደስታ ነው የምንፈልገው። ሄርሜላ ከህይወታችሁ ወጥታ የራሷ ህይወት ቢኖራት ከእናንተ ብትርቅ በቃኝ፣ ከዚህ በፊት ከዚህ በላይ እዚህ ነገር ውስጥ ገብቼ ማዋረድ አልፈልግም፣ እስካሁን እንደዚህ የተዋረድኩት ይበቃኛል ብትል ጥሩ ነው። ለማንኛውም የኔ ልዕልት ዛሬ ስላየሁሽ በጣም ነው ደስ ያለኝ። ትናንትና በጣም ከፍቶ ደብሮን ነበረ፣ ግን በማን ስራ ነው የመጣችሁት? እንደዛ መሆኑ ግን እንደዚህ ስጠፉ እኔ አዲስ ነገር ይዛችሁ ትመጣላችሁ ብዬ አስቤ ነበር። በጣም ነው የምታናዱት። ለማንኛውም ይሆኑላችሁ፣ እኛ ምንም ማድረግ አንችልም። እንግዲህ ስልኩት ሰብረን ውስጥ ገብተን እነሱን አንቀን ለምን የስራ ትሰራላችሁ አንል፣ ምንም ማድረግ አንችልም። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። አብርሃምና ሩቲ ሄርሜላ ሁላቸውም ተሰብስበው እንግዲህ የፍቅር ጀማዎቹ እንበል ምን እንበላቸው መጥተዋል። እንግዲህ ተሰብስበው ማለት ነው። ያው ለምን እንደጠፉ ባናቅም ሻንጣውን ይዞ ተነስተዋል። አቶ አብርሃም ወደ ቡታጀራ ሊጓዝ ነው እንግዲህ ሄርሜላንም ትቶ ሩትዬንም ትቶ ልጁንም ትቶ ሄደዋል። እንግዲህ ነው ምላችሁ። እንግዲህ ነገ ደግሞ ምን አይነት ቪዲዮ ይዞ እንደሚመጡ አብረን የምናይ ይሆናል። አብርሃም እርግጠኛ ነኝ ቡታጀራ አይሄድም እርግጠኛ ነኝ። የሆነ መንገድ ላይ የሆነ ነገር ሆኖ ቆመ ተመለሰ ይላሉ፣ ሌላ ድራማ ለመስራት ማለት ነው እንጂ ቡታጀራ አይሄድም። ቡታጀራ ከሄደ ቪዲዮ መስራት ይቆማል ማለት ነው። ገባችሁ አይደለ? እዚህ ሁለቱ ሴቶች ሊገዳደሉ። ኧረ አይሄድም። ሁለቱን አንድ ላይ ትቶ ምን ሆናቸው ቤተሰብ